የረመዳን ወር የመጨረሻው 10 ቀናቶች በር ላይ እንገኛለን። 10 الأواخر ሊገባ ደቂቃዎች እየቀሩ ነው። ሱብሃንአላህ 10 الأواخر ማን ነው? وما أدراكم ما 10 الأواخر من رمضان ይሁሉ ለማን ነው? ወንድሞቼ እህቶቼ፣ ለኔና ለናንተ ነው። ነቃ በሉ፣ በዒባዳ መርከን በሉ፣ በዒባዳ ነሸጥ በሉ፣ አትድከሙ፣ አትሰላችሁ የሚለው መልእክት ለማስተላለፍ ነው። አዎ ረሱላችንም ሰለላሁ ዐለይሂ ወሰለም ለራሳቸው መቀነታቸውን ታጥቀው ነቃ ብለው ምስቶቻቸውን ቤተሰቦቻቸውን ቀስቅሰው በጣም ለየት ያለ ዒባዳ ነበር ያደርጉ የነበረው። የጨመረ የጠነከረ ዒባዳ ያደርጉ ነበረ። ስለዚህ ውድ ወንድሞቼ እህቶቼ፣ ለይለቱል ቀድርን ምናገኘው 10 الأواخر ረመዳን ወር ውስጥ ነው። በረመዳን ውስጥ ነው የሚገኘው። ከረመዳን ወርም በመጨረሻው 10 ቀናቶች ውስጥ ነው የሚገኘው። ወንድሞቼ እህቶቼ፣ የረመዳን የመጨረሻው 10 ቀናቶች የኢዕቲካፍ ጊዜ ነው። የረመዳን የመጨረሻው 10 ቀናቶች በጣም በዒባዳ የምንጠናከርበት ጊዜ ነው። አዎ እስኪ አስተውሉ፣ ልብ በሉ። ሯጮች፣ ስፖርተኞች፣ ውድድር ላይ የቀረበ አካል በሙሉ ውድድሩ ሊያልቅ ደቂቃዎች ቀሩት ሲባል ምንድነው ከሱ የሚጠበቀው? ሁላችንም የምናውቀው ያለ የሌለ ኃይሉ በመጠቀም የመጨረሻው አሸናፊ ለመሆን ውጤታማ ለመሆን ከሁሉ ለመብለጥ ለመሻል ጥረት ያደርጋል። ልክ ከኛም ይህ ነው የሚጠበቀው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ውድ ወንድሞቼ እህቶቼ፣ ሃ ነሕኑ ዓላ አብዋቢ 10 الأواخر من ረመዳን። ይሁላችሁ አሁን አላህ ስብሓነሁ ወተዓላ እኛን የረመዳን ወር የመጨረሻው 10 ቀናቶች በር ላይ እንገኛለን። 10 الأواخر ሊገባ ደቂቃዎች እየቀሩ ነው። ሱብሓነላህ 10 الأواخر ማን ነው? وما أدراكم ما 10 الأواخر من رمضان የረመዳን የመጨረሻው 10 ቀናቶች ምን እንደሆኑ ምን አሳወቋችሁ? ሱብሓነላህ تقول أمنا عائشة رضي الله عنها እናታችን አይሻ رضي الله عنها እንዲህ ይላሉ كان رسول الله صلى الله عليه وسلم يجتهد في 10 الأواخر من رمضان ما لا يجتهد في غيره ረሱላችን ሰለላሁ ዐለይሂ ወሰለም በመጨረሻዎቹ የረመዳን ወር የመጨረሻዎቹ 10 ቀናቶች ላይ እጅግ በጣም በዒባዳ ይጠናከሩ ነበረ፣ ይበረታቱ ነበረ። ሌላ ጊዜ ከሚያደርጉት የበለጠ ይሉናል። ሱብሃንአላህ ከሌላው ጊዜ የበለጠ هل رسول الله صلى الله عليه وسلم كان يقصر في عبادة ربه حتى في غير رمضان؟ يا الله ملكتኛ ከረመዳን ወርስ ውጭ ቢሆን በዒባዳ ተዘናግቶ ያውቃሉ? ኧረ በፍጹም። ረመዳን ውስጥ ሲሆን ዒባዳቸው ይጨምራል። 10 الأواخر ሲሆን በጣም ይጨምር ነበር ይሉናል። ውድ ወንድሞች እህቶች፣ እኛን ለማነሳሳት ነው። እኛ በበለጠ ደካማዎቹ ዝንጎቹ እኛ በዒባዳ ንቁ እንድንሆን ነው በእነዚህ በመጨረሻዎቹ የረመዳን 10 ቀናቶች። በሌላም ሐዲሳቸው እናታችን አይሻ ረዲየላሁ ዐንሃ እንዲህ ይላሉ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም إذا دخل العشر من رمضان شد مئزره وأحيا ليله وأيقظ أهله ረሱል ሰለላሁ ዐለይሂ ወሰለም የረመዳን ወር የመጨረሻዎቹ 10 ቀናቶች ሲገቡ መቀነታቸውን ይታጠቁ ነበረ። ሌሊቱን በሙሉ ሕያው አድርጎ ሳይተኙ በዒባዳ ያሳልፉ ነበረ። ቤተሰቦቻቸው ምስቶቻቸውን እየቀሰቀሱ ዒባዳ አድርጉ ይሉ ነበረ ይሉናል እናታችን አይሻ ስለ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን። አሁንም በመጨረሻው 10 ቀናቶች ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ያዕተኪፉ ፊ ረመዳን ፊ 10 الأواخر من رمضان ረሱል ሰለላሁ ዐለይሂ ወሰለም የከረመዳን ወር የመጨረሻዎቹን 10 ቀናቶች በኢዕቲካፍ ነበር የሚያሳልፏቸው። ሙሉ ሐያታቸውን መስጂድ ውስጥ 10 ቀናቶች መስጂድ ውስጥ በመግባት በአላህና በሳቸው መሃል ብቻ ግንኙነት ያደርጉት ነበር ረሱል ሰለላሁ ዐለይሂ ወሰለም። ውድ ወንድሞች እህቶች፣ የረመዳን የመጨረሻው 10 ቀናቶች የኢዕቲካፍ ጊዜ ነው። የረመዳን የመጨረሻው 10 ቀናቶች በጣም በዒባዳ የምንጠናከርበት ጊዜ ነው። አዎ እስኪ አስተውሉ፣ ልብ በሉ። ሯጮች፣ ስፖርተኞች፣ ውድድር ላይ የቀረበ አካል በሙሉ ውድድሩ ሊያልቅ ደቂቃዎች ቀሩት ሲባል ምንድነው ከሱ የሚጠበቀው? ሁላችንም የምናውቀው ያለ የሌለ ኃይሉ በመጠቀም የመጨረሻው አሸናፊ ለመሆን ውጤታማ ለመሆን ከሁሉ ለመብለጥ ለመሻል ጥረት ያደርጋል።
ልክ ከኛም ይሄ ነው የሚጠበቀው። ረመዳን 20 ቀናቶች አለፉ። በተቀሩት 10 ቀናቶች የመጨረሻው ስራችን ያማረ እንዲሆን በጣም ውጤታማ እንድንሆን ፉክክር ውስጥ መግባት ማለት እኮ ነው። ዓለም ላይ ካሉ ከአላህ ባሪያዎች አንደኛ ለመሆን በዒባዳ አንደኛ ለመሆን ከሁሉ የበለጠ ለመሆን በቁርአን አንደኛ፣ በዝክር አንደኛ፣ በሰላት አንደኛ፣ በቂያመ ለይል አንደኛ፣ በሰደቃ አንደኛ፣ በዒባዳዎች ሁሉ አላህ ዘንድ አንደኛ ለመሆን በዒባዳ የምንሽቀዳደምበት ወር ነው ወይም ቀናቶች ናቸው የረመዳን የመጨረሻው 10 ቀናቶች። ማሻአላህ ሱብሓነላህ። ውድ ወንድሞች እህቶች የመጨረሻውን የረመዳን 10 ቀናቶችን በጣም እጅግ ረሱል ዘንድ ተወዳጅ እንዲሆን እጅግ በጣም እንዲጓጉለት ሙሉ ጊዜያቸውን ለአላህ ብቻ እንዲሰጡ ኢዕቲካፍ ገብቶ ያካደረጋቸው ምስጢር ውስጥ ምንድነው? ፊሂ ለይለቱል ቀድር የረመዳን የመጨረሻው 10 ቀናቶች ውስጥ ለይለቱል ቀድር አለበት። ወማ አድራኩም ማ ለይለቱል ቀድር። ለይለቱል ቀድር ማለት ማን ነው? ሱብሓነላህ ምንስ አሳወቀን? የቁሉላህ ሱብሓነሁ ወተዓላ ኢና አንዘልናሁ ፊ ለይለቱል ቀድር፣ እኛ እኮ ቁርአንን በለይለቱል ቀድር ያወረድነው ይላል አላህ ሱብሓነሁ ወተዓላ። ወማ አድራከ ማ ለይለቱል ቀድር ያልቀጥሎ ደግሞ ለይለቱል ቀድር መሆን ምን እንደሆነች ምን አሳወቀ? ደረጃዋን ክብሯን ቀድሯ አላህ ዘንድ ከፍ ያለ መሆኑን ማዕረጓ አላህ ዘንድ ከፍ ያለ መሆኑን ምን ታውቀዋለህ? ወላሂ ስመ ወላህ ማንም ቢሆን የለይለቱል ቀድርን ክብር ማዕረግ ደረጃ ቆጥሮ የሚዘልቀው የለም፣ የሚደርስበት የለም። አላህ ከፍ አድርጎታል። ሱብሓነላህ። ብልጡ ማን ነው? በለይለቱል ቀድርን ተጠቃሚ የሆነ ሰው ነው። ማሻአላህ። ስለ ለይለቱል ቀድር አላህ ሱብሓነሁ ወተዓላ ቀድር ብሎ ያለበት ደረጃዋ ማዕረጓ እጅግ የላቀ ከፍ ያለች የሚል ማዕና ለመስጠት ነው። ሌላ ማዕና አለው። በሌላ በቁርአን ገጽ አላህ ሱረቱ ዱኻ ላይ እንደገለጸው እና አንዘልናሁ ፊ ለይለቲ ሙባረካ፣ እኛ ቁርአንን አወረድነው በተባረከችዋ ምሽት ይላል። የተባረከችዋ ምሽት ማነች? ፊያ ዩፍረቁ ኩሉ አምሪን ሐኪም። በለይለቱል ቀድር ሁሉም ነገር የሚወሰንበት የዓመት እቅድ፣ የዓመት ባጀት፣ የዓመት ፕሮግራም የሚጸድቅበት የሚጸናበት ዕለት ነው። በዛች ወቅት ማለት ነው እጁ ወደ አላህ ዘርግቶ ዱዓ ያደረገ ስጁድ ላይ አላህ እየተደፋ አላህን ያመለከ ማሻአላህ አቤት የሱ ፕሮግራም የዓመቱ እቅዱ ፕሮግራም ከአላህ ዘንድ የሚመደብለት ሰፊ ይሆናል ማለት ነው። ከጠየቅ ታገኛለህ ከአላህ ማሻአላህ። ስለ ለይለቱል ቀድር ቀጥሎ አላህ ሱብሓነሁ ወተዓላ ቁርአንን ያወረድንበትን አለ። ውድ ወንድሞች እህቶች፣ ረመዳን ወር በለይለቱል ቀድር ተከበረ ወይስ ለይለቱል ቀድር በረመዳን ተከበረ? ረመዳን ለይለቱል ቀድርም ጭምር ረመዳንም ጭምር በቁርአን ተከበሩ ወይስ ለይለቱል ቀድርም ረመዳንም በነሱ ቁርአን ተከበረ? ሱብሓነላህ። አስተውሉ። ወላሂ የሆነው ምንድነው? ረመዳን በቁርአን ተከበረ፣ ለይለቱል ቀድርም በቁርአን ተከበረ። ይህ ነው ትልቁ ነገር ማዕናው ቁርአን ነው። አላህ ስብሓነሁ ወተዓላ የዓለም ህዝብን ለማዳን ያወረደው ቁርአን አላህ ስብሓነሁ ወተዓላ ለዓለም ህዝብ ማንዋል፣ መመሪያ፣ ህግ፣ ደንብ፣ ስርዓት እንዲሆን ያወረደው ቁርአን ረመዳንን አደመቀው። ይህ ቁርአን ለይለቱል ቀድርን አደመቃት፣ አስዋባት። ማሻአላህ። ቁርአን የወረደበት ምሽት፣ ቁርአን የወረደበት ወር የተከበረ ሆነ አላህ ዘንድ። ቀጥሎ አላህ ስብሓነሁ ወተዓላ ቁርአን የወረደበትን ምሽት እንዴት አድርጎ እንዳከበረው እንዴት አድርጎ እንዳተለቀው ሲገልጽ ምን ይላል? ኸይሩ ሚን አልፊ ሸህር። እቺ ረመዳን ለይለቱል ቀድር ከሺህ ወር ምትበልጥ ነች። ከሺህ ወር ትበልጣለች። ሺህ ወር ወደ ዕድሜ ወደ ዓመት ሲቀየር ከ83 ዓመት በላይ ነው ማለት ነው። ምን ማለት ነው? ወድ ወንድሞች እህቶች፣ በለይለቱል ቀድር የሚቀራ ቁርአን በሌላ ጊዜ ከሚቀራው በሺህ ወር ይበልጣል። በለይለቱል ቀድር የሚሰጥ ሰደቃ በሌላ ጊዜ ከሚሰጠው በሺህ ወር ይበልጣል። በለይለቱል ቀድር የሚደረግ ዱዓ፣ ማንኛውም በለይለቱል ቀድር የሚደረግ እስትግፋር፣ ተውበት፣ ተስቢሕ፣ ሰላት ዐለ ነቢይ፣ ስጁድ መውረድ፣ የተለያየ ኸይር ስራ መስራት በሺህ ወር ከሚሰራው ይበልጣል። ማሻአላህ ተባረከላህ። የታላችሁ የጀነት ናፋቂዎች፣ የታላችሁ የአላህ ባሪያ መሆን ሚናፍቃችሁ ምትመኙ የውላችሁ አላህ ስብሓነሁ ወተዓላ በለይለቱል ቀድር ይህን መሰለ ድግስ ደግሷል። የዒባዳ ድግስ፣ የኸይር ስራ ድግስ። አላህ ምንቋደስ አላህ አድርገን። ለይለቱል ቀድር አላህ ይወፍቀን። በለይለቱል ቀድር ወደ አላህ ምንገሰግስ ምንጋልብ በዒባዳ፣ በዝክር፣ በቁርአን፣ በእስትግፋር፣ በተውባ፣ በእንባ
ወደ አላህ በስጁድ ወደ አላህ ምንቃረብ አላህ ያድርገን። እቺኑ ለይለቱል ቀድር ቁርአን የወረደባትን ምሽት ሌላ አላህ በምን አደነቃት በምን አድምቋታል? ተነዘሉል መላኢካ መላኢካዎች የሚወርዱበት እለት ነው። ማሻአላህ መላኢካዎች የሚወርዱበት በመላኢካ የሚታጀብ ምሽት ነው ለይለቱል ቀድር። መላኢካዎች ይወርዳሉ። ከነሱ ውስጥም ወሩህ ጅብሪል ይወርዳል አለይሂ ሰላም። በመላኢካ የታጀበ ጅብሪል የሚወርድ ጅብሪል ይመጣል። ለምንድን መሰላችሁ የሚወጡት? በለይለቱል ቀድር የአላህ ባሪያዎች ወደ አላህ ይዋደቃሉ፣ ለአላህ ያለቅሳሉ፣ አላህን ያወድሳሉ፣ አላህን ያጠራሉ፣ ቁርአን ይቀራሉ፣ በዒባዳ ደፋ ቀና ይላሉ። ይህን ዒባዳቸውን ለማድመቅ ለማጀብ ለዚህ ነሻጣ ነሸጠ ለማድረግ ነው። ሰላሙን ኢላላህ ለይለቱል ቀድር ሰላም ነች። አላህ ሰላም አደረጋት። አላህ መላኢካን አወረደባት። ይሁሉ ለማን ነው? ወንድሞቼ እህቶቼ፣ ለኔና ለናንተ ነው። ነቃ በሉ፣ በዒባዳ መርቀን በሉ፣ በዒባዳ ነሸጥ በሉ፣ አትድከሙ፣ አትሰላችሁ የሚለው መልእክት ለማስተላለፍ ነው። አዎ ረሱላችንም ሰለላሁ ዐለይሂ ወሰለም ለራሳቸው መቀነታቸውን ታጥቀው ነቃ ብለው ምስቶቻቸውን ቤተሰቦቻቸውን ቀስቅሰው በጣም ለየት ያለ ዒባዳ ነበር ያደርጉ የነበረው። የጨመረ የጠነከረ ዒባዳ ያደርጉ ነበረ። ስለዚህ ውድ ወንድሞች እህቶች ለይለቱል ቀድርን ምናገኘው ዓሽረል አዋኺር ረመዳን ወር ውስጥ ነው። በረመዳን ውስጥ ነው የሚገኘው። ከረመዳን ወርም በመጨረሻው 10 ቀናቶች ውስጥ ነው የሚገኘው። ለይለቱል ቀድር ከ21ኛው ምሽት ከመጀመሪያዋ ከ21ኛው ምሽት ጀምሮ እስከ 30ኛው ቀን ባሉት ምሽቶች ውስጥ ለይለቱል ቀድር ይከጀላል። በጎዶሎ ቀናቶችም በሙሉ ቀናቶችም ይከጀላል። ብዙ ጊዜኛ በተለምዶ በ27ኛው ቀን ነው ምንለው። እርግጥ የሆነ ዘገባ የለም። በዛ ይከጀላል ነው እንጂ እርግጥ የሆነ ዘገባ የለም። ለይለቱል ቀድር ይናፈቀ ይህን ሁሉ አጅር ማግኘት የፈለገ ዓሽረል አዋኺርን በዒባዳ መትጋት ነው፣ መጠንከር ነው። ስልቹነት ቻው፣ ስንፍናን ቻው፣ ዝንጉነትን ቻው ብለን በዒባዳ ቀጥለት ትኩረት የሰጠ ዒባዳ ልናደርግ ይገባል። ዘንድሮ ለይለቱል ቀድር ዓሽረል አዋኺር እኛ ጋር እየመጣ ያለው በኮሮና ቫይረስ ወረርሽኝ በሽታ ሰበብ በየቤታችን በገባንበት መስጂዶቻችን ባዶ በሆኑበት እኛን አላህ ከመስጂዶች ዘር በሉ ባለበት በየቤታችሁ ዒባዳ አድርጉ ባለበት ወቅት ነው የሚመጣው። ቤታችን ውስጥ ሆነን ለይለቱል ቀድርን ምን መጠበቅ አለብን? ለይለቱል ቀድርን በዒባዳ ማሳለፍ አለብን። ቤታችን ውስጥ ኢዕቲካፍ አድርገናል ማለት ነው። ቤታችን ውስጥ ተሐጁድም ተራዊሕም እንሰግዳለን። ቤታችን ውስጥ የተለያየ ዒባዳ እናከናውናለን። አንዘናጋ። ቤት መሆናችን ወደ እንቅልፍ ሊወስደን አይገባም። ቤት መሆናችን ወደ ቴሌቪዥን ሊወስደን አይገባም። ቤት መሆናችን ከልጆች ከምስት ከባል ቀልድ ጫውታ ውስጥ ሊከተን አይገባም። ቀበቷችን ደረሱን ታጥቀን ነቃ ብለን ዓሽረል አዋኺርን በዒባዳ ማሳለፍ አለብን። አንዘናጋ። ትልቅ እድል ነው፣ አያምልጠን እላችኋለሁ። ፈጀዛኩሙላሁ ኸይረን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።